ድምፃዊ ሰማሃኝ በለው ከዚህ ዓለም በሞት ተለየ። ድምፃዊ ሰማሃኝ በለው ወይም ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና ሚዲያ ኮርፖሬሽን ዘግቧል። ድምፃዊ ሰማሃኝ በለው የተለያዩ ባህላዊና ሌሎች ይዘቶች ያላቸው የሙዚቃ ስራዎችን ለአድማጭ ተመልካች አበርክቷል። ድምፃዊ ሰማሃኝ በለው ባለትዳርና የአራት ልጆችም አባት ነበር። ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ የ28 ሰዎች ህይወት አለፈ። ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ በደረሰ አደጋ የ28 ሰዎች ህይወት ማለፉን ፖሊስ አስታውቋል። አደጋው የደረሰው ከደሴና ከኮምቦልቻ ከተሞች መካከል በሚገኘው የሀርጓ መንገድ ላይ ነው። ዛሬ ሰኔ 8 ቀን 2018 ዓ.ም ማለዳ ከደሴ ወደ አዲስ አበባ በመጓዝ ላይ የነበረ የህዝብ አውቶቡስ በተለምዶ ሀረጎ እየተባለ በሚጠራው መንገድ ላይ በደረሰበት አደጋ እስካሁን የ28 ሰዎች ህይወት ሲያልፍ በርካቶች ቀላልና ከባድ ጉዳት ደርሶባቸዋል። የህዝብ ማመላለሻ ተሽከርካሪውን በግምት 100 ሜትር ጥልቀት ወዳለው ገደል ገብቶ አደጋው ደርሷል። በህይወት የተረፉትን ወደ ሕክምና ቦታ ለማድረስ አሁንም ርብርብ እየተደረገ መሆኑን የገለጸው ፖሊስ የአደጋው ምክንያት በመጣራት ላይ ይገኛልም ብለዋል። ምክር ቤቱን የማሞቅ የማቀዝቀዝ ወይም ልካቸውን ነገራቸው ለመባል ሳይሆን ችግሮች ከመሰረቱ እንዲፈቱ የሚደረግ እንቅስቃሴ አደርጋለሁ ሲሉ ተናገሩ። አቶ ጣሂር ሙሐመድ እጩ ያላቀረበው ወይም ብልጽግና ፓርቲ በተለይ ሁኔታ ምህዳሩን ለማስፋት የተደረገ ጥረት ነው ብዬ ነው የምወስደው ይላሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው 24 ውጤቶች መሰረት በአማራ ክልል በጎንደር ዙሪያ 4 ምርጫ ክልል የአማራ ብሔራዊ ንቅናቄ አብን እጩ የሆኑት አቶ ጣሂር ሙሐመድ የህዝብ ተወካዮች ምክር ቤት ወንበር ማሸነፋቸው መገለጹ ይታወሳል። ቲግቫ ኢትዮጵያ የምርጫ ውጤቱን በማስመልከት ከአቶ ጣሂር ጋር አጭር ቆይታም አድርጓል። ጋዜጠኛ ጣሂር መሐመድስ ማን ናቸው? የተወለዱ የተማሩ? አቶ ጣሂር መሐመድ ተወልጄ ያደግኩት በጎንደር ዙሪያ ነው ይላሉ። ወረዳ እነፍራዝ የምትባል ከተማ ላይ የመጀመሪያ ዲግሪን በወሎ ዩኒቨርሲቲ በቋንቋና ስነ ጽሁፍ፣ ሁለተኛ ዲግሪን ደግሞ በባህር ዳር ዩኒቨርሲቲ ፖለቲካል ሳይንስና ዓለም አቀፍ ግንኙነት አግኝቻለሁ። በተለይ የግል ሚዲያዎችና በአማራ ሚዲያ ኮርፖሬሽን በጋዜጠኝነትም ሰርቻለሁ። በአማራ ብሔራዊ ንቅናቄ ፓርቲ የህዝብ ግንኙነት ኃላፊ ሆኜም ለረጅም ዓመታት ሰርቻለሁ ይላሉ። የአማራ ብሔራዊ ክልላዊ መንግስት የባህልና ቱሪዝም ቢሮ ኃላፊ ሆኜ ለ3 ዓመታት አገልግያለሁ። ጋዜጠኛ የሰባተኛው ሀገራዊ ምርጫ ሂደት በእርሶና በፓርቲው አንጻር እንዴት ይገመገማል ሲጠይቃቸው አቶ ጣሂር በምላሻቸው የዘንድሮ ምርጫ እጅግ በርካታና ውስብስብ በሆኑ ሀገራዊ እውነታዎች ውስጥ የተከናወነ ነው ይላሉ። ይህ አይነቱ የፖለቲካ ውጥረት በስድስተኛው ሀገራዊ ምርጫ ወቅት የነበረ ቢሆንም በወቅቱ ግጭቱ በዋነኝነት በትግራይ ክልል ላይ የተወሰነ ስለነበር በቀሪው የሀገሪቱ ክልል ተንቀሳቅሶ የምርጫ ቅስቀሳ ለማድረግ የተሻለ እድል ፈጥሮ ነበር። ግጭቱ የተነቀረው ምርጫው ተጠናቆ መንግስት ምስረታ በተከናወነበት ወቅት ነበር። በዚያ መሃል በነበረ አንጻራዊ ሰላም ቢያንስ እኛ በአማራ ክልል በቂ እንቅስቃሴ ተሳትፎ ማድረግ ችለን ነበር ይላሉ። የዘንድሮ ምርጫ ግን በርካታ የሀገሩ ስብስብ ችግሮች የተሰፈኑበት በመሆኑ ይህ ምርጫ ይደረግ ይሆን ያሉም አሉ። ጊዜውን ጠብቆ ስለመደረጉ ጥርጣሬ የነበራቸው አካላቶችም ነበሩ። እኛም እንደ ፓርቲ ያለውን ስብስብ ሁኔታ ግምት ውስጥ በማስገባት እንቅስቃሴያችንን በተወሰኑ ቦታዎች ላይ አድርገናል ይላሉ ጋዜጠኛው። በድጋሚ በተወዳደሩበት ምርጫ ክልል እርሶ ተንቀሳቅሰው ከህዝብ ጋር ተገናኝተው የተለያዩ ቅስቀሳዎችን አድርገው ነበር ወይ ላላቸው አቶ ጣሂር በምላሻቸው አዎ እንፍራስ ከተማ ላይ በአካል ለ3 ጊዜ በመሄድ ከተጽዕኖ ፈጣሪ ሰዎችና ከማህበረሰቡ መሪዎች ጋር በመሆን የምርጡን ቅስቀሳ አድርጌያለሁ። ከህዝቡ ጋርም ለመገናኘት ሞክሬያለሁ። በአንጻሩ ከዚህ በፊት እንደነበሩ አይነት ድባብ ባይኖረውም ጥረቶች ግን አድርጌያለሁ። በተወዳደሩበትስ የምርጫ ክልል ህዝቡን ወክለው ለህዝብ ተወካዮች ምክር ቤት መቀመጫ አግኝተዋል። ለመጀመሪያ ጊዜ ወደዚህ ምክር ቤት የሚገቡትስ ምንድን ነው? የመረጠኝም ማህበረሰብ በርካታ ማህበራዊና ኢኮኖሚያዊ ችግሮች ያሉበት፣ ወጣቶች በበቂ ሁኔታ የስራ እድል ሊፈጠርላቸው የሚገባ፣ የንጹህ መጠጥ ውሃ ችግር፣ የመሰረተ ልማት ጥያቄ ያላቸውን ምንም አይነት ችግር እንዳሉበት አውቃለሁ። ይህ የመቅረፍ የመጀመሪያው እቅዴ ነው ሲሉ ተናግረዋል። አቶ ጣሂር መሐመድ መንግስት ከተለያየ ታጣቂ ኃይሎች ጋር ለመግባባትና ችግሩን በውይይት እንዲፈታ የጀመራቸው ለድርድር ክፍት የሆኑባቸው ጥረቶች ተጠናክረው እንዲቀጥሉም አረጋለሁ ሲሉ ተናግረዋል። በጦር መሳሪያ ጥያቄ እንፈታለው የሚሉ እስካሁን ወደ ሂደቱ ያልገቡ ፖለቲካ ትጥቅ ኃይሎች እምነት በሚጥሉበት የጋራ መተማመን ባለበት መንገድ ወደ ድርድር መግባት የመምጣቱን ጥረት በከፍተኛ ሁኔታ አጠናክራለሁ። ህዝቡ ካርድ አውጥቶ ሲመርጥ ዋናው መልእክቱ ህይወቴና ደህንነቴ ይጠበቅልኝ የሚል በመሆኑ ከመንግስት የሚጠበቀውን የህዝብ ሰላም
ሰላምና ደህንነት በምንም አይነት ዋጋ ወይም at any cost የማስጠበቅ ስራን በግልጽም ሆነ በቡድን በምክር ቤትም አባልነቱን የማስፈጸም የማገዝና በመንግስት ላይ ጫና የመፍጠር ጽኑ አቋም አለኝ ይላሉ። ጋዜጠኛው በመጨረሻ የምርጫ ቦርድ ውጤት ይፋ ባረገበት ወቅት እርሶ በተወዳደሩበት ክልል ብልጽግና ፓርቲ እጩ ለማቅረቡ እንደ ጥያቄ ተነስቷል። የእርሶስ አስተያየት ምንድነው ላላቸው አቶ ጣሂር መሐመድ ይህን ጉዳይ ሌሎች አጋነው እንደሚመለከቱት አልመለከተውም። የሀገራችን የዲሞክራሲ ሂደት ገና በእጅጉ የሚቀረው ነው። ብልጽግና ገዢ ፓርቲ ነው። የፋይናንስ አቅምና የሰው ኃይሉ በመላው ሀገሪቱ ተንቀሳቅሶ የመወዳደርና እጩ አቅርቦ ድምጽ የማግኘት አስተማማኝ ሁኔታ እንዳለው በራሱ ከገመገመ በኋላ ፖለቲካ ምህዳሩን ለማስፋት ሲል በተወሰኑ ክልሎች ውድድር ውስጥ አለመግባቱን እኔ በበጎ ጎኑ ነው የምወስደው ይላሉ። በእርግጥ የዚህ ሀገር ፖለቲካ ግምትና ጥርጣሬ የሚታወቅ ነው። ገሌ ነው የለቀቀው፣ ገሌ ነው የመጣው ይባላል። ገዢው ፓርቲ እዚህ ብቻ ሳይሆን በሌሎችም በርካታ አካባቢዎች ራሱን አግልሏል። በቀሪዎቹ ቦታዎች ያገኘው ውጤት ይበቃኛል፣ ለሌሎቹ ድል ልስጥ ብሎ እንዳሰበ ነው የምረዳው። በዚህም የተነሳ የተሻለ የሀሳብ አይነትና ብዝህነት ያለው የህዝብ ተወካይ እንዲመረጥ ማድረጉ ጠቃሚ ነው። ይህ ተነሳሽነት ወደፊትም ስርዓቱ እንዲያድግና እንዲሻሻል በቀጣይም መለመድ ያለበት አካሄድ ነው። ነገር ግን የውድድር በተለየ መልኩ ለጣሂር ወይም ለተወሰነ ግለሰብ ተብሎ የተመቻቸ አይደለም። 4 ፓርቲ በተለያየ ቦታ ተወዳድረው ተፎካካሪዎችም ወጥተዋል። ስለዚህ ሌሎች ወገኖች ሊያሸንፉ የሚችሉበት እድል ስለነበር ውጤቱ አስቀድሞ የተወሰነ አልነበረም። ተቃዋሚዎች ብቻ እንዲወዳደሩ እድል መስጠት የፖለቲካ ምህዳሩን ከማስፋት አንጻር ነው የምመለከተው ይላሉ። ይህ መረጃ የቲክቫ ኢትዮጵያ ነው። የግንቦት ወር አጠቃላይ የዋጋ ግሽበት ወደ 13.4 በመቶ ከፍ ማለቱ ተገልጿል። በኢትዮጵያ ባለፉት ጥቂት ወራት በስፋት እየታየ ያለው የኑሮ ውድነትና የዋጋ ንረት በግንቦት ወር 2018 ዓ.ም ላይ ተባብሶ መቀጠሉን የኢትዮጵያ ስታቲስቲክስ አገልግሎት ባወጣው ወቅታዊ ሪፖርት አመልክቷል። እንደ ተቋሙ መረጃ በግንቦት ወር የተመዘገበው አጠቃላይ የዋጋ ግሽበት 13.4 በመቶ የደረሰ ሲሆን ይህም በሚያዝያ ወር ከነበረው 11.7 በመቶ ጋር ሲነጻጸር የ1.7 በመቶ ከፍተኛ ጭማሪ ያሳይቷል። ለዚህም አጠቃላይ የዋጋ ንረት በዋናነት ምክንያት የሆነው በመሰረታዊ የነዋሪዎች የዕለት ተዕለት የምግብ ሸቀጦች ላይ የታየው ያልተቋረጠ የዋጋ ጭማሪ መሆኑም ተገልጿል። በዚህ መሰረት በወሩ የምግብ አልኮል ያልሆኑ መጠጦች የዋጋ ግሽበት 14.6 በመቶ ጭማሪ ያሳይቷል። ለዚህም በከፍተኛ ፍጆታነት የሚጠቀሱት እንደ አትክልት፣ ስጋ፣ የወተት ተዋጽኦ፣ እንቁላል፣ ፍራፍሬ፣ የምግብ ዘይትና ስኳር የመሳሰሉ መሰረታዊ ምርቶች ዋጋ በከፍተኛ ሁኔታ መጨመሩን ዋነኛ መንስኤ መሆኑን የሪፖርቱ ዝርዝር ያሳያል። በተያያዘ ምግብ ነክ ያልሆኑ የአገልግሎት የዕቃ ዘርፍ የዋጋ ግሽበት መጠን በግንቦት ወር 11.1 በመቶ መድረሱ ታውቋል። በዚህ ዘርፍ ስር ልዩ ልዩ ዕቃዎች አገልግሎቶች የ17.9 በመቶ ጭማሪ በማሳየት ቀዳሚነት የያዙ ሲሆን የአልኮል መጠጥ፣ ትንባሆ 14.6 በመቶ፣ ትራንስፖርት አገልግሎት 12.1፣ የምግብ ቤት ሆቴል አገልግሎት 14.5 በመቶ እንዲሁም የኮሚዩኒኬሽን ዘርፍ 9.1 በመቶ ዋጋ እድገት አስመዝግቧል። ይህ መረጃ የካፒታል ነው። አሜሪካ ከኢራን ጋር የሰላም ስምምነት መድረሷን ተከትሎ ጀርመን፣ ጣሊያን፣ ፈረንሳይና እንግሊዝ በኢራን ላይ የጣሉት ማዕቀብ ለማንሳት ዝግጁ መሆናቸውን ተናገሩ። የአውሮፓ ሀገራት ቴህራን በኒውክሌር ፕሮግራሟ ላይ ግልጽና ሊረጋገጥ የሚችል እርምጃዎችን ከወሰደች በኢራን ላይ የጣለችውን ማዕቀብ ለማንሳት ዝግጁ መሆናቸውን ተናግሯል። የጣሊያን፣ የጀርመን፣ የፈረንሳይና የእንግሊዝ መሪዎች ኢራን የኒውክሌር ጦር መሳሪያ ማግኘት የለባትም ብለዋል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲን በመጥቀስ ለዚህ ዓላማ ከአሜሪካ፣ ኢራንና ከኤጀንሲው ጋር ለመስራት ዝግጁ ነንም ብለዋል። መግለጫው በተጨማሪ የሆርሙዝ ባህር ያለ ገደብ እንዲከፈት በመጠየቅ የሊባኖስን ሉዓላዊነት፣ የግዛት አንድነት እንዲያረጋግጥም ጥሪ አቅርበዋል። በሌላ በኩል የኢራን ምክትል የውጭ ጉዳይ ሚኒስተር እንዳስታወቁት በኳታር አሸማጋይነት በአሜሪካና በኢራን መካከል በቀረበው የመግባቢያ ሰነድ ላይ ስምምነት ላይ ለመድረስ በቴህራን ከ14 እስከ 15 ሰዓታት የሚጠጋ ረጅም ውይይት አድርገዋል። ይህ የድርድር ሂደት ረጅም ጊዜም ወስዷል ሲሉ ካዜም ጋሪባባድ ለኢራን መንግስት ሚዲያ ዛሬ ሰኞ ማለዳ ተናግረዋል። ለቱ ዋና ዋና መረጃዎቻችን እነዚህን ይመስሉ ነበር። በሀረጎ መንገድ በደረሰው የትራፊክ አደጋ ህይወታቸውን ላጡ ወገኖቻችን መጽናናት እየተመኘን እየናረ የመጣውን የኑሮ ውድነትና የዋጋ ግሽበት ለማረጋጋት ከተግባሪ መፍትሄ ጋር ወደፊት እንደምንገናኝ ተስፋ እናደርጋለን። በሀገራችን ዘላቂ ሰላምን ለማምጣት የፖለቲካ ምህዳሩን የማስፋት የድርድር ጥረቶች ምን ያህል ስኬታማ ይሆናሉ? እንዲሁም የአሜሪካና ኢራን ስምምነት በዓለም ፖለቲካ ላይ ምን አይነት ተጽዕኖ ያሳድራል? የእናንተን ውድ አስተያየታችሁን በኮሜንት መስጫው ላይ ያጋሩን። መረጃዎችን በፍጥነት ለማግኘት ገጾቻችን ፎሎ እና ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁንም እንዲሁ አጋሩን። ሰላም ለሀገራችን፣ መልካም ጊዜ። እንኳን ደህና መጣችሁ ወደ ማልቲቪ ዜና
መዝናኛ ወቅት